ማን ነበረ ብርታት የሚሰጥክ ብለዋለች ቅመም በቲክታኳ ላይ። አንቺ ነበርሽ መሰጪው እሱም ለአንቺ አንቺ ለሱ ለዚህ ደርሳቸዋል ማለት ነው። እሱ ደግሞ የህመሜ ሐኪም ብሎ ሼር አድርጎታል። እውነትም የህመምክ ሐኪም። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምናላችሁ እንደምናመሻችሁ አለው። እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን እንዳያችሁት በዚህ መልኩ መጥተዋል። በጣም ደስ በሚል ጋጋታ በሌለበት 300 ሺዋ የኛ ቃል አክባሪ ማለት ነው ማርያምን አክብሮላታል ማለት ነው። የእውነት ባይዞይ የዛ ቤት እኔ ራሱ በጣም ነው የምወዳት። ብዙ ነገራቸውን መልሳላቸዋለች። ፍቅራቸውን፣ ሰላማቸውን እርስ በራሳቸውን በደንብ እየተዋወቁበት ቤት ነው። ያው ጠባብ ቤት ታፋቅራለች፣ ታዋድዳለች፣ ብዙ ነገርን እኔ እንጃ ትሰጣለች ብዬ አስባለሁኝ። እሱም እንደተናገረው ፍቅሬ መልሳልኛለች ሰላሜ እያለ ነበርና ቃል በገባበት መሰረት ቡታጅራ ላይ አላከበሩም። ምክንያቱም ቃሉን ማጠብ ስላልፈለገ ዛሬ ቀኑ ደርሶ ዛሬ አክብረዋል ማለት ነው። ቅመም የኔ ቆንጆ የኔ እናት እንኳን ደስ አለሽ። የሁለታችሁን ውጤት ነው። ብዙ ውጣ ውረድን አይታችሁበታል። ብዙ ፈተናዎችን አልፋችኋል። ብዙ ውጣ ውረድን አይታችኋልና እዛ ውስጥ እናንተ ላይ የሚታየው ምን ያህል ጥንካሬያችሁ፣ አንዱ ደካማ ሲሆን አንዱ ብርቱ መሆን አለበት። አንዳችሁ ስትሳሳቱ አንዳችሁ የሆነ የተሳሳተውን ሰው መመለስ እንዳለባችሁ አይተን አልቻለውን በግሌ ይህንን ይገባቸዋል። ከዚህ በላይም 400 500 1 ሚሊዮን እንድትገቡ አገራችን እንድታስጠሩ እግዚአብሔር እርዳችሁ። በዚህ ባላችሁበት በዚህ ምንም ሳይቀይራችሁ ዶላር፣ ህዝብ፣ ሰው፣ ሚዲያ ምናምን ሳይቀይራችሁ በዚህ ባላችሁበትን እኔ እንጃ እንድትቀጥሉ እንድትኖሩ እግዚአብሔር እርዳችሁ። የሁል ጊዜ ጸሎቴ ነው እመቤቴን። ምክንያቱም ብዙ ሰው እንደዚህ ደርሶ ዶላር ሲፈጠፍጠው አይተናል። የማንም ግድ አይሰጠውም፣ ፈጣሪንም አይፈራም፣ ሰውንም አያከብርም አይተናቸዋልና እነሱም ልቦና ይስጣቸው። ጨረቃዎቻችን ፈሪያ እግዚአብሔር ይኑራችሁ። እግዚአብሔር አምላክ ልቦና ይስጣችሁ። ኦዲየንስ ለማስተማር ብላችሁ የእናንተ ህይወት ገደል እየከተታችሁ ሪስክ እየወሰዳችሁ ይህን ያክል መንገድ ተጉዛችኋል። አሁን ይህ ነገር መደገም የለበትም። ቅድም ሲናገር ሰምቸዋለሁ ብሩክ የእናንተ ለማስተማር እንደዚህ አይነት ህይወታችን ሪስክ ውስጥ ከተናል ሲል አምልጦትም ይሆን አላቅም ተናግረዋል። ካልሰማችሁ ፎርዋርድ አድርጋችሁ ስሙት ማለት ነው። ፕራንክ ነበረ 2 ወር ድረስ እያጨለሉን ነበረው ማለት ነው። ወይኔ በላቸው። ለማንኛውም እኔ ያልተበላሁም ያው መጨረሻውን እስካላወቅ ነው ድረስ ምንም ማድረግ አንችልም። መጨረሻውን ይሄ የእዩ መልስ ነው ማለት ነው። ሁለተኛ እንደዚህ አይነት ስራ እንዳትሰሩ። ምክንያቱም ሁሉም ነገር ከራሱ ተርፎ ነው አይደለ? የራሱ ህይወትን ሪስክ ከቶ ጎረቤት አስተምራለሁ ማለት ይህ ዘበት ነው። ምክንያቱም ሁሉም ነገር ሻወር ከራስ ስለሚጀምር ማለት ነው። ብዙ ነገር ተምረናል። በእናንተ ወጣቶች ብዙ ነገር ይማራሉ። ካፕሎች ከእናንተ ጋራ የማይቀጥል ሰው ካንተ ጋራ የልጄ እናት የልጄ አባት ይሆናል ብላችሁ የማታስቡ ነገር ከሆነ ምንም ነገር ጊዜ አትፍጩ። ወንዶችም ሴቶችም አንቺም ሴቷ ማለት ነው ሴትነትሽን አስከብሪ። ለስራም ይሁን ለምንም ይሁን ሴትነትሽን አስከብሪ። ሴትነትሽን ስታስከብሪ እንዲህ በጣፋጭ ነው የሚወዱሽ። ያት አሁን ቅመምዬ ማለት ነው እንዴት እንደሚያደርጋት ለምንድን ነው ሴትነቷን አስከብራ እሱንም በቃ ታማኝ ሆና ተገኝታ እሱም ጠንካርነቱ ሰለቸኝ ደከመኝ ሳይል ለዚህ ደርሰዋል። እና ብዙ ለመለያት ደርሰዋል። ብዙ ነገር ማለት ነው። ደግሞ እሱ ያው ሴት ልጅ አልፈልግም ስትል ከልቧ እንዳልሆነ በቡርኬ እንድትማሩ ፈልጋለሁ። በዚህ አጋጣሚ እንዳያችሁት ቅመምዬ ብዙ ጊዜ ሴቶች ሲመጡ ቅመምን በቃ አልፈልግም ነው የምትለው፣ አሳልፋ ትሰጠዋለች። ገብቷችኋል? ለምንድን ነው? ምክንያቱም በደንብ ታውቀዋለች፣ በደንብ ያውቃታል ማለት ነው።
ስለዚህ አንደኛ ነገር በደንብ ተዋወቁ፣ ፍቅረኛሞች ማለት ነው። የህይወት አጋር ናች፣ የልጆቼ እናት ናት፣ የልጆቼ አባት ነው። በደንብ ተዋወቁ ማለት ነው። እሷ የሆነ ኦብስታክል ሲገባ በቃ አግሬሲቭ ሆና ትሄዳለች ምናምን ነገር፣ ከዛ አንተ ሌላው ጋር ሂደት ትጃጃላለክ ማለት ነው። ይሄ መሆን የለበትም በጭራሽ ማለት ነው። እና እንትን እንደ ዕቃ አይደለም፣ ሴቶችም እንደዛ አታድርጓቸው ማለት ነው። በዚህ አጋጣሚ ሌላ ብሩኬ ሲናገር የሰማሁ ነገር በጣም ደስ ብሎኛል። ምንድን ነው? በጣም ትክክል ማለት ነው። ስኬታማ ሆናችሁ የመጣች ሴትና አብራችሁ ተያያዛችሁ አንድ ላይ የመጣች ሴት አንድ አይደለም ብሏል። አዎ ሰማይና ምድር የእናንተ ከማንም ጋር የሚወዳደር ነገር አይደለም፣ ከማንም ማለት ነው። መቤቴን ጨረቃዎቹ ከማንም ጋር የሚወዳደሩ ልጆች አይደሉም ሲጀመር። እና መጨረሻችሁን ያሳምርላችሁ እግዚአብሔር። እናንተም በጸሎታችሁ አስቧቸው። ምንም ነገር ምንም ማለት ነው ጸሎት ነው የእውነት ሁሉም ነገር